ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የምናደርስበት የዕለቱ የዜና ዝግጅታችን ተጀምሯል። እስራኤል በሶማሊላንድ የመጀመሪያውን አምባሳደር ሾመች። በምስራቅ አፍሪካ ቀጠና የፖለቲካ ሚዛን ላይ ከፍተኛ ለውጥ ሊያመጣ ይችላል የተባለ አዲስ የዲፕሎማሲያዊ ክስተት ተመዝግቧል። እስራኤል ለሶማሊላንድ ያላትን አቋም ወደ ላቀ ደረጃ በማሳደግ አምባሳደር ሚኪ ሎተምን የመጀመሪያው ባለሙሉ ስልጣን አምባሳደር አድርጋ በሀርጌሳ መሾሟ ተረጋገጠ። አምባሳደር ሚኪ ሎተም የሹመት ደብዳቤያቸውን ለሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በሀርጌሳ በሚገኘው የፕሬዝዳንት ጽህፈት ቤት አቅርበዋል። አምባሳደሩ ከዚህ ቀደም በኬንያ የእስራኤል አምባሳደር ሆነው የሰሩና የቀጠናውን ፖለቲካዊ እንዲሁም የጸጥታ ሁኔታ ጠንቅቀው የሚያውቁ አንጋፋ ዲፕሎማት መሆናቸው እስራኤል ለዚህ ግንኙነት የሰጠችውን ከፍተኛ ትኩረት ያሳያል ተብሏል። የሹመት የተከናወነው እስራኤል ለሶማሊላንድ የሀገርነት እውቅና ለመስጠት ያሳየችውን ፍላጎትና ግልጽ ዲፕሎማሲያዊ እንቅስቃሴ ተከትሎ ነው። ሶማሊላንድ ከሶማሊያ ተነጥላ ራሷን ካዋጀች ከ30 ዓመታት በላይ ቢቆጠራትም ዓለም አቀፋዊ እውቅና ለማግኘት በምታደርገው ጥረት ውስጥ የእስራኤል መንግስት በይፋ አምባሳደር መመደቡ ትልቅ ዲፕሎማሲያዊ ድል ተደርጎ ተወስዶላታል። የእስራኤል ወደ ሀርጌሳ መቃረብ በጎረቤት ሶማሊያ ላይ ቅሬታ ሊፈጥር እንደሚችል ይገመታል። ሞቃዲሾ ሶማሊላንድን የራሷ አካል አድርጋ በምትመለከትበት በዚህ ወቅት እንዲህ ያሉ ዲፕሎማሲያዊ ሹመቶች የቀጠናውን የኃይል ሚዛን ሊቀይሩ ይችላሉ። በሌላ በኩል ደግሞ እንደ ኢትዮጵያና የተባበሩት አረብ ኤሚሬትስ ያሉ ሀገራት በሶማሊላንድ ላይ ካላቸው ስትራቴጂካዊ ፍላጎት ጋር ተያይዞ የእስራኤል መገኘት ለአካባቢው አዲስ የፖለቲካ ትስስር ይፈጥራል ተብሎ ይታመናል። አምባሳደር ሚኪ ሎተም በሀገሬሳ መመደባቸው እስራኤል በአፍሪካ ቀንድ ያላትን ተጽዕኖ ለማስፋትና ስትራቴጂካዊ ወዳጆችን ለማፍራት የጀመረችው ጉዞ አካል ነው። ይህም ለሶማሊላንድ የሉዓላዊነት ጥያቄ ዓለም አቀፋዊ የድጋፍ በር ሊከፍትላት ይችላል። በአፍሪካ ቀንድ እስራኤል በዲፕሎማሲያዊ ረገድ የምታደርገው ይህ እንቅስቃሴ በቀጠናው አዲስ ምዕራፍ እንደሚከፍት እየተነገረ ባለበት በዚህ ወቅት በሌላ በኩል በመካከለኛው ምስራቅ ለወራት የቆየው ደም አፋሳሽ ግጭት ጋብ የሚልበት ተስፋ ታይቷል። በመካከለኛው ምስራቅ የ10 ቀናት የተኩስ አቋም ስምምነት ለወራት በቀጠለው የድንበር ዘለል ግጭትና ደም አፋሳሽ ጦርነት ውስጥ ለቆየው መካከለኛው ምስራቅ ቀጠና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትልቅ የምስራች ይዘው መጥተዋል። ፕሬዝዳንቱ እንዳሳወቁት እስራኤልና ሊባኖስ ለ10 ቀናት የሚቆይ ጊዜያዊ የተኩስ አቋም ስምምነት ላይ ደርሰዋል። ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ በትሩዝ ሶሻል ባሰፈሩት መረጃ የሁለቱ ሀገራት መሪዎች በዋሽንግተን ዲሲ ፊት ለፊት ተገናኝተው ባደረጉት ታሪካዊ ውይይት ከዛሬ ምሽት ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት አጽድቀዋል። የስምምነት ልዩ የሚያደርገው የሁለቱ ሀገራት ከፍተኛ መሪዎች ከ40 ዓመታት ገደማ በኋላ አሜሪካ አደራዳሪነት ፊት ለፊት ተገናኝተው የመከሩበት መሆኑ ነው። በዚሁ የዲፕሎማሲያዊ መድረክ ላይ የተገኙ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው በመካከለኛው ምስራቅ ዘላቂ ሰላም እንዲሰፍን ያላትን ቁርጠኝነት ገልጸዋል። ሚኒስትሩ አሜሪካ ከእስራኤልና ከሊባኖስ ጋር በመሆን በቀጠናው ያለውን የጸጥታ ቀውስ ለመፍታት በትኩረት እንደምትሰራ አረጋግጠዋል። የስምምነት የመጣው በሊባኖስ የሚንቀሳቀሰው ሄዝቦላና የእስራኤል መከላከያ ኃይል ከፍተኛ ወታደራዊ ፍጥጫ ውስጥ በቆዩበት ወቅት ነው። ይህ የ10 ቀናት የጊዜ ገደብ ለቀጠናው የመተንፈሻ ቀዳዳ እንደሚሆን ይገመታል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት ከሆነ ውጤታማ የሚሆነው ሄዝቦላ ከድንበር አካባቢዎች መውጣቱንና እስራኤልም ወታደራዊ እርምጃን በቁጥጥር ስር ማዋላን ማረጋገጥ ሲቻል ነው። ስምምነቱ ለተጎዱ ወገኖች ሰብአዊ እርዳታ ለማድረስ እድል የሚሰጥ ቢሆንም ከ10 ቀናት በኋላ ወደ ዘላቂ ሰላም ይሸጋገራል ወይስ ግጭቱ በድጋሚ ያገረሻል የሚለው ጥያቄ የብዙዎች ስጋት ሆኖ ቀጥሏል። ፕሬዝዳንት ትራምፕ አስተዳደር ይህንን ስምምነት እንደ ትልቅ የዲፕሎማሲያዊ ስኬት እየቆጠረው ይገኛል። በመካከለኛው ምስራቅ የታየው ይህ የተኩስ አቁም ተስፋ በቀጠናው ላለው ሰላም ትልቅ ፋይዳ እንዳለው ሁሉ እዚህ በአፍሪካ ቀንድም የኢትዮጵያ የባህር በር ባለቤትነት ጥያቄ የዲፕሎማሲያዊ መድረክ ዋነኛ አጀንዳ ሆኖ ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ ስለ ጉዳዩ ምን አሉ? የቀይ ባህር ጂኦፖለቲካና የኢትዮጵያ የባህር ጥያቄ የኢትዮጵያ የባህር በር ባለቤትነት ጉዳይ በዲፕሎማሲያዊና በስትራቴጂካዊ መድረኮች ላይ ዋነኛ መነጋገሪያ ሆኖ ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራዊ የቴሌቪዥን ጣቢያ ኤቢሲ ጋር በነበራቸው ልዩ ቆይታ የኢትዮጵያ የባህር በር ጥያቄ ለድርድር የማይቀርብ የህልውና ጉዳይ መሆኑን በድጋሚ አረጋግጠዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ ሰው ካለ የዋህ ነው በማለት የአገሪቱን ጽኑ አቋም አንጸባርቀዋል። እንደሳቸው ገለጻ ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ትልቅ ሀገር ሆና ሳለ የራሷ የባህር በር ማጣቷ ለኢኮኖሚያዊ እድገቷ ትልቅ እንቅፋት ሆኖባታል። የአገሪቱን
የረጅም ጊዜ ብልጽግና ያለ ባህር በር ማሰብ እንደማይቻልና ይህ ጉዳይ ወደ ኋላ የማይባል ብሔራዊ ግብ መሆኑን አስገንዝበዋል። ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ አካባቢ ለሚሰነዘሩ ጥቃቶች በቀጥታ ተጋላጭ መሆኗን ገልጸዋል። ኢትዮጵያ በቅርቡ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ይህንን የባህር በር ጥያቄ ለመመለስ የተወሰደ ትልቅ እርምጃ ተደርጎ ይወሰዳል። ይሁን እንጂ ይህ እርምጃ በቀጠናው ሀገራት ዘንድ የተለያዩ ምላሾችን አስተናግዷል። የጠቅላይ ሚኒስትሩ ንግግር የሚያመለክተው ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ የምትከተለው መንገድ ሰላማዊና በጋራ ተጠቃሚነት ላይ የተመሰረተ ቢሆንም ጉዳዩ ግን የመኖርና ያለመኖር ጉዳይ መሆኑን ነው። ይህም ለዓለም አቀፉ ማህበረሰብና ለጎረቤት ሀገራት የተላለፈ ግልጽ ዲፕሎማሲያዊ መልእክት ተደርጎ ሊተረጎም ይችላል። የኢትዮጵያ መንግስት የባህር በር ባለቤትነትን ለማግኘት የሚያደርገው ጥረት ከኢኮኖሚክ ጥገኝነት ለመውጣት ብቻ ሳይሆን እንደ ሀገር በዓለም አቀፍ መድረክ ያላትን ስትራቴጂካዊ ተጽዕኖ ለማሳደግ ጭምር ነው። በቀጣይ የሚኖሩ የዲፕሎማሲያዊ ንግግሮችም በዚህ የጠቅላይ ሚኒስትሩ ንግግር ዙሪያ የሚያጠነጥኑ እንደሚሆኑ ይጠበቃል። የባህር በር ጥያቄው የኢትዮጵያ ብልጽግና መሰረት መሆኑን የገለጹት ጠቅላይ ሚኒስትሩ ይህንን ብልጽግና ለማረጋገጥ የሚገነቡ ፕሮጀክቶችም ከዕዳ የጸዱና ትርፋማ መሆን እንዳለባቸው አሳስበዋል። ዛሬ የተመረቀው የአሰላ የንፋስ ኃይል ማመንጫም የዚሁ አዲስ ፍልስፍና ማሳያ ተደርጎ ቀርቧል። የአሰላ የንፋስ ኃይል ማመንጫ ምርቃትና የኢትዮጵያ አዲሱ የብድርና ኢንቨስትመንት ፍልስፍና ኢትዮጵያ የታዳሽ ኃይል አማራጮችን ለማስፋፋት የምታደርገውን ጥረት የሚያግዝ ሌላ ግዙፍ የኃይል ማመንጫ ፕሮጀክት በዛሬው ዕለት ተመርቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ዞን ተገኝተው ያስመረቁት የአሰላ የንፋስ ኃይል ማመንጫ ፕሮጀክት ከኃይል አቅርቦት ባለፈ ሀገሪቱ የምትከተለውን አዲስ የፕሮጀክቶች አፈጻጸምና የብድር አስተዳደር ስርዓት ማሳያ ተደርጎ ተወስዷል። ጠቅላይ ሚኒስትሩ በምርቃቱ ስነስርዓት ላይ ባደረጉት ንግግር ፕሮጀክቱ በ145 ሚሊዮን ዩሮ ገደማ ተገነባ መሆኑን ጠቅሰው በአዋጭነት ረገድ እጅግ አስገራሚ ውጤት እንደሚመዘገብበት ገልጸዋል። እንደ ጠቅላይ ሚኒስትሩ ማብራሪያ ይህ ፕሮጀክት በ2 ዓመት ጊዜ ውስጥ ግንባታው የወጣበትን ሙሉ ወጪ መመለስ የሚያስችል አቅም ሲኖረው ከ2 ዓመት በኋላ ግን ሙሉ በሙሉ ትርፋማ ይሆናል። ይህም ኢትዮጵያ ለልጆቿ ዕዳን ሳይሆን ትርፍን ለማውረስ የጀመረችው ጉዞ አካል መሆኑን በመጥቀስ ማንኛውም ኢንቨስትመንት በጥቂት ዓመታት ውስጥ ወጪውን መመለስ ካልቻለ ትውልድ ዕዳ እንደሚሆን አስገንዝበዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ባለፉት ዘመናት የነበረውን የብድር አጠቃቀም ችግር በዝርዝር ነቅሰው አውጥተዋል። ወደ ሀገር የሚገባውንና ወደ ውጭ የሚሸሸው ብድር እኩል የነበረበት ዘመን አብቅቷል ያሉት ጠቅላይ ሚኒስትሩ በወቅቱ የተወሰዱ ብድሮች ታለመላቸው ፕሮጀክቶች 100% ስራ ላይ ባለመዋላቸው ሀገሪቱ ዛሬም ድረስ በዕዳ እንድትታነቅ ማድረጋቸውን ገልጸዋል። የአሰላ የንፋስ ኃይል ማመንጫ ፕሮጀክት መመረቅ ለኢትዮጵያ የኃይል ዘርፍ ተጨማሪ አቅም ከመሆኑም በላይ መንግስት ብድር ለብልጽግና እንጂ ለዕዳ መሆን የለበትም የሚለውን አቋሙን በተግባር ያሳየበት ነው። ይህ በንፋስ ኃይል የሚመነጨው 100 ሜጋዋት ገዳማ ኃይል ሀገሪቱ በኢንዱስትሪውና በግብርናው ዘርፍ የጀመረችውን ሽግግር እንዲያፋጥነው ይጠበቃል። የፈጠነ ሚዲያ የዕለቱ ዜናዎች እነዚህን ይመስሉ ነበር። ወቅታዊ መረጃዎችን በፍጥነትና በጥራት ማግኘታችሁን ለመቀጠል የፈጠነ ሚዲያ ቤተሰብ መሆኑን አይርሱ።